አዲሱ የግብር አሰራር እንዲሰረዝ ተደርጓል። በዚህም ገቢዎች መመሪያውን በመቀየር የተሻለ የቤትና የመኪና ግዢ ሕግ ተግባራዊ እንዲደረግ ወስኗል። በሌላ በኩል ደግሞ በኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆኑ ተነግሯል። በ9 ወራት ከ37,000 በላይ ሰራተኞች መልቀቃቸውም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከቤትና ከመኪና ግዢ ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲሱ የግብር አሰራር እንዲሰረዝ ተደርጓል። በዚህም ገቢዎች መመሪያውን በመቀየር የተሻለ የቤትና የመኪና ግዢ ሕግ ተግባራዊ እንዲደረግ ወስኗል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለንብረት ስም ዝውውር የታክስ ዕዳ ክሊራንስ ማስረጃ እንዲጠየቅ ደብዳቤዎች ጽፎ የነበረ ሲሆን እነዚህን ደብዳቤዎች መሻሩን አሳውቋል። በቢሮው ኃላፊ አቶ ቢኒያም ምክሩ ተፈርሞ የወጣው ደብዳቤ ለመሬት ልማትና አስተዳደር ቢሮ፣ ለመሬት ይዞታ መረጃና ምዝገባ ኤጀንሲ፣ ለአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን እንዲደርስ ተደርጓል። ለንብረት ስም ዝውውር የታክስ ዕዳ ክሊራንስ ማስረጃ እንዲጠየቅ ተወስኖ የነበረው በቅርቡ በተጻፉ 2 ደብዳቤዎች ነበር። አሁን የተላለፈው ውሳኔ ከዚህ ቀደም የተላለፉትን 2 ደብዳቤዎች በመሻር በነባሩ አሰራር እንዲቀጥል የሚያዝ ነው። ደብዳቤው የታክስ ዕዳ ያለባቸው ግለሰቦች ብቻ ስማቸው ወደ አስፈጻሚ አካላት እንዲዛወር በማድረግ የታክስ ዕዳ ያለባቸውን ግለሰቦች ስም ዝርዝር በመላክ እየተጣራ የስም ዝውውሩ በነበረው አካሄድ እንዲፈጸም ወስኗል። በደብዳቤው መሰረት ቢሮ ከታክስ ባለዕዳዎች የመንግስት ታክስን በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስ ዕዳ ክሊራንስ ማስረጃ ማቅረብ የሚያስገድድ አሰራር ዘርግቶ ነበር። በዚህ አሰራር ማንኛውም ግለሰብ ለኮድ 2 ተሽከርካሪ ወይም ለመኖሪያ፣ ለቅይጥና ለድርጅት አገልግሎቶች የሚጠቀምበት ወይም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከማከናወኑ በፊት የታክስ ዕዳ ነፃ ክሊራንስ እንዲያቀርብ ሲጠየቅ ቆይቷል ተብሏል። ይህ አሰራር የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ስራ ላይ ላልተሰማሩ የከተማዋ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩም ነው የታወቀው። ቢሮ ችግሩን በቴክኖሎጂ በመደገፍ ለመቅረፍ የስም ዝውውር ከሚያከናውኑ ተቋማት ጋር በጋራ ኃላፊነት ለመስራትና በቴክኖሎጂ በመተሳሰር የታክስ ዕዳ ያለባቸው ግለሰቦች የስም ዝርዝራቸውን በመላክ እየተጣራ የስም ዝውውሩ እንዲፈጸም የሚያስችል ሲስተም ለመዘርጋት እየተሰራ መሆኑን ጠቁመዋል። በመሆኑም ቢሮ ተሽከርካሪ ወይም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነፃ መሆናቸው የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስኪጀምሩ ድረስ ቀደም ሲል በቢሮ የተጻፉ ደብዳቤዎች የተሻሩ በመሆኑ ተቋማቱ በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ እናሳውቃለን ብለዋል። በሌላ በኩል ደግሞ በኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆኑ ተነግሯል። በ9 ወራትም ከ37,000 በላይ ሰራተኞች መልቀቃቸውም ታውቋል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቀዋል። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ብለዋል። ነገር ግን ወይዘሮ ሶስና ጌታውን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆያ
ማቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ብለዋል። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮቹ ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በእንዲህ እንዳለ በ9 ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ 83 ሚሊዮን ዶላር ብቻ ወይም የእቅዱን 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ያሳያል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በ9 ወራት ለታየው የውጭ ምንዛሪ ማነስ ምክንያቱን ሲያብራሩ በግጭትና በአጎዋ እገዳ ሳቢያ ገቢ መጨመር ሳይሆን ከፈረንጆቹ 2021 ጀምሮ የመቀነስ ሁኔታ እየታየ እንደነበር ተናግረዋል። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜኑ ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዚያው የነበሩት ደግሞ የመቀጠልና መልሶ ስራ የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮት አጋጥሟል ያሉት ዶክተር ይታገሱ ጦርነት እያለ ኢንቨስትመንት የሚታሰብ አለመሆኑን ልናስብበት ይገባል ብለዋል። ሀገር ጥለው የወጡት ከመቀሌ ብቻ ሳይሆን ከኮምቦልቻ፣ ከባህር ዳርና ከደብረ ብርሃን ብዙ ባለሀብቶች መሆናቸውን ገልጸዋል። ከመቀሌ ወጣው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ የመጣ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በ75 ሄክታር ላይ የተገነቡ 15 ሼዶችን የያዘ ሲሆን በጦርነቱ ወቅት ከ50 በላይ ባለሀብቶች ሀገር ለቀው እንደወጡ ተገልጾ ነበር። ኮርፖሬሽኑ ባለፉት 9 ወራት የፋብሪካ ሰራተኞች ፍልሰት ምጣኔ ከፍተኛ መሆን፣ የጥሬ ዕቃ አቅርቦት እጥረትና የይዞታ ይገባኛል ጥያቄዎች ዋና መሰናክል ሆነውብኛል ብሏል። የክፍያ ዝቅተኛ መሆንና የመኖሪያ ቤት እጥረት ለሰራተኞች መልቀቅ ዋነኛ መንስኤ መሆናቸው ተገልጿል። በኢንዱስትሪ ፓርኮች ከ72000 በላይ ሰራተኞች ተቀጥረው እየሰሩ መሆናቸውም ነው የተነገረው። የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በ9 ወራት 37035 ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱን ጠይቋል። ምክትል ዋና ስራ አስፈጻሚው አቶ ካሚል በሰጡት ምላሽ በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎም ከተቀጠሩት በላይ እንደሚለቁ ተናግረዋል። ምክትል ዋና ስራ አስፈጻሚው ከፓርኮች የሚለቁት ሰራተኞች በክፍያና በጥቅማ ጥቅም ማነስ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ቢታሰብበትና ሕግ ወጥቶ አነስተኛ የደሞዝ ወለል እንዲወሰን ቢደረግ ሲሉ ጠይቀዋል። በሌላ በኩል ደግሞ በብልሹ አሰራር ውስጥ የተገኙ 188 ባለሙያዎችና ተገልጋዮች ተጠያቂ መሆናቸው ተነግረዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሪፎርም በማካሄድና አሰራሩን በማዘመን ከእንግልት የጸዳ አገልግሎት ተደራሽ ለማድረግ በትኩረት እየሰራ መሆኑን የኤጀንሲው ዋና ዳይሬክተር አቶ ዮናስ አለማየሁ ገልጸዋል። እንደ ዳይሬክተሩ ከሆነ በኤጀንሲው ስር በሚገኙ 11 ክፍለ ከተሞችና በሁሉም ወረዳዎች የተገልጋዮችን እርካታ ለማረጋገጥ ችግሮችን በማረም በትኩረት እየተሰራ ይገኛል። ባለፉት 9 ወራት ብቻ አጋጣሚዎችን ጠብቀው በህገ ወጥ አሰራር ውስጥ በመግባትና አገልግሎትን በገንዘብ በመሸጥና በመግዛት የተጠረጠሩ 188 ሰራተኞችና ባለጉዳዮች ተጠያቂ ተደርገዋል። ህገ ወጦችን ለመከላከልም ከአዲስ አበባ ፖሊስና ከጸረ ሙስና ኮሚሽን ጋር በጋራ እየሰሩ መሆኑን ጠቁመዋል። አገልግሎት ፈላጊው ያለምንም እጅ መንሻ አገልግሎት ማግኘት መብቱ መሆኑን በመረዳት ከደላሎችና ከእጅ መንሻ የጸዳ ህጋዊ አገልግሎት የማግኘት መብቱን መጠቀም እንደሚገባው የገለጹት የኤጀንሲው ዋና ዳይሬክተር ናቸው። የኤጀንሲው አገልግሎት ከማዕከል እስከ ወረዳዎች አሰራሩ ዲጂታላይዝድ በመሆኑና ማንኛውም በተቋሙ የሚሰጡ አገልግሎቶች በዋና መስሪያ ቤት የካሜራ ቁጥጥር ቅኝት የሚደረግባቸው መሆኑን ያስታወሱት ዳይሬክተሩ ማንኛውም ተገልጋይ ለህገ ወጦች መንገድ ከመሆን እንዲቆጠብ ማሳሰቢያ ሰጠዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።